ይመኙኛል ያዩኝ ሴቶች ሁሉ ሲከተሉኝ ምንትዬ ዋያሉ እኔስ ፈራው እንጂ ልቤ ሰጋ ሲከተሉኝ ከቆላ እስከ ደጋ በውበቴ ስንቱን የማረኩኝ አትሳቂያው። እኔ ወደዚህ ስራ የገባሁት ለምኜ ነው። እኔ እንዴት ያንቺን ድምጽ ላስመስል እችላለሁ? እኔ አንቺ ሴት ነው እንዴት ብዬ ነው ያንቺን ድምጽ የማስመስለው? ማዘር ባዶ ቤት ውስጥ ነው የወለደችኝ፣ ያለ አዋላጅ ባዶ ቤት ውስጥ ነው የወለደችኝና ምኞታችንም ሰምሮ ልጅም ወልደን ለመሳም አብቅቶናል። እዚህ ላይ ይሰመርበት። ሁሌ ቤቴ ላይ አለቅሳለሁ። ለቅሶ ለእኔ ብርቅ አይደለም። ወያላ ነህ አሉኝ፣ ወያላ ነህ አሉኝ። የባስ ትኬተር ሊያጥላሉኝ እኮ ነው፣ በጣም ይገርማል። አዎን ወያላ ነኝ የባስ ትኬተር። ቢማማር ቢረዳዳ ሁሉም በአንድነት ቢፋቀር ቢረዳዳ ሁሉም በአንድነት ያም ቢተባበር ለውዙ አልቆ ነበረ። ለውዝ ደግሞ ምንድን ነው መሰለሽ ከሌላው ጀብሎች ለየት የሚያደርገው የኔ ለውዝ መንታ ልጆችን የሚያስወልድ ሳድግ ትልቅ ሰው ሲሆን ይሄ ከእርግዝና የሚመጣ ነገር ባህሪው ነበርኩኝ፣ የሴጣን ባህሪያ ነበርኩኝና ከዛ ነገር ወጥቻለሁ። ታዲያስ እንዴት ናችሁ? ቴዎስ መልቲሚዲያ ጀምሯል። እኔ አርዶ ዘውዱ ነኝ። በዛሬ ቆይታችን ቴዎስ መልቲሚዲያ አንድ እንግዳ ይዘውላችሁ መጥቷል። ሳቅ ፈገግታ የማይለየው ምንተስኖት እዚሁ ከኛ ጋር አለ። አብራችሁን ቆዩ። እንኳን ደህና መጣክ ምንተስኖት። እንኳን ሰላም ቆያችሁኝ። እንግዳ የሆነ ስለመጣክ በጣም አመሰግናለሁ። አይ እኔም እንግዳችሁ አድርጋችሁ ስለጋበዛችሁኝ በጣም ደስተኛ ነኝ፣ ደስ ብሎኛል። አንድ ፌመስ የሆንኩበት ዘፈን አለ በይ ነበር። እስቲ ከሷን ጀምር። ይመኙኛል ሀቅ ነው እኮ ሀቅ ነው። በብዙዎች ዘንድ ተወዳጅነትን ያገኘ ሙዚቃ ነው። እኔንም ከህዝብ ጋር ያገናኘኝ ዘፈን ነው። እንግባው። ብዙ ሰው ተመኝቶኛል ብለሃል። እንግዲህ ዘፈኑ ላይ በጣም እንትን አለው። አሁንም ያው ጀባ ልበላችሁ ለእናንተ በደስታ። ይመኙኛል ያዩኝ ሴቶች ሁሉ ሲከተሉኝ ምንትዬ ዋያሉ እኔስ ፈራው እንጂ ልቤ ሰጋ ሲከተሉኝ ከቆላ እስከ ደጋ በውበቴ ስንቱን የማረኩኝ አትሳቂያው። ሀቅ ነው እኮ እና ይህንን ይመስላል። ድምጿ አለች ግን አለች እንዲሁም አሰርተው ቢሆን እንጂ ምን ይመስል ድምጽ ነበር። በደንብ ነበር እንትን የሚለው። አሁን ላይ ያው ከፊል ደመናማ ነው የሚባለው። በዚህም እየተንቀሳቀስንበት ነው። በድምጹ ምንቴ የት ሀገር ልጅ ነው? ምንቴ የት ሀገር ልጅ ነው ለሚለው እዚሁ ያዱ ገነት ልጅ ነው። እዚሁ ትውልድ እድገቴ እዚሁ ነው። እና አሁንም ለሀገሬ እዚሁ ተወልጄ እዚሁ ባደግኩበት ሀገር ላይ እዚሁ ከህዝቡ ጋር እየሰራሁ እገኛለሁ ማለት ነው። እዚሁ ማለት እዚሁ አዲስ አበባ ላይ እየሰራሁ እገኛለሁ። የህዝብ ትራንስፖርት ላይ ለረጅም ጊዜ የትኬት ቆራጭ ሰራተኛ ነበርክና እንዴት ነው ወደዚህ ስራ የገባኸው? እንዴት ነው ከህዝቡ ጋር የተገናኘኸው? እንዴት ነው ወደዚህ ስራ የገባኸው ለሚለው ጥያቄ ብዙ ሰዎች የሚመልሱት እንትን ነው። በእኛ ስራ ላይ አብዛኛውን ሰዎች ይመጡና ያው እንትናቸውን ለመናገር ሲሉ ለምነ የገባው ለምነ ገብተህ የሚባል እንትን አለና እኔ ወደዚህ ስራ የገባሁት ለምኜ ነው። ለምኜ ስልሽ ከቤተክርስቲያን ጉዞ ገዳም ሄጄ ነበርና እዛ ቦታ ላይ አርሴማ ጁሩ አርሴማ እግሬ ወደዛ ቀንቶ ጉዞ ሄጄ ነበረ። ስራ የለኝም ነበረ። ከ12 ነው ትምህርት ያቆምኩት እና ያንን እንደጨረስኩኝ ከዛ በኋላ ባለው እንትኔ ቁጭ ብሎ ቁልጭ ማለት ነበረ። ቁጭ ብሎ ከመቁለጭለጭ ሄጄ ህዝቡም እንደሚለው አብዛኛው ለምነ ገብተህ ይላልና ለምኜ የተሰጠኝ ስራ ነው።
ስራዬንም ደግሞ በሚገባ እወደዋለሁ። ደስ እያለኝ የምሰራው ስራ ነው። በጣም እየተዝናናክ ነው የምትሰራው። ከኔ አልፎ ህዝቡንም ማዝና በቃ እንዴ ሳቅ ህዝብማ ይሳቅ። የምር ደስ ይላል እኮ ህዝቡ ሲስቅ ራሱ የሚሰጥሽ እንትን አለ። ማዝናናቱ ለህዝቡ ብቻ ሳይሆን ሳቅ ለራሴም ሳቅን እጭርበታለሁ፣ ለውስጤ ደስታ አገኝበታለሁ። ህዝቡ ደግሞ ሲስቅ በጣም ነው ደስ የሚለው። የኛ ህዝብ የምር ይሳቅ ያስብላል እና ደስተኛ ሆኜ የምሰራው ስራ ነው። ለምን ያህል ጊዜ ሰርተሃል? በዚህ ስራ ላይ 4 አመት ከምናምን ቆይቼበታለሁ። ለኔ ግን 4 አመት ከምናምን ሳይሆን የብዙ አመት ቆይታ ያለ እኔ ይመስለው። ፌመስነቱንም ታዋቂነቱንም ከህዝብ ጋር ያገናኘኝ ስራ ይሄ ነው እና በጣም ደስ እያለኝ የምሰራው ስራ ነበረ። ስራዬን በጣም ነው የምወደው። ምክንያቱም በቃ የሆነ ስነሳ ምናምን ነገር እንትስል ለማግኘት በቃ ሰው እንዴት ነው አንዳንድ ጊዜ እንትን የምትዩ ነገር አለ አይደለ? ከስራው የማገኘው የወር ደሞዝ ቢሆንም እኔ ቀን በቀን ግን የሰው ደስታን ለሰው ከመስጠት ይልቅ ለራሴ ማግኝቼበት የምወጣው ስራ ነው እና በስራዬ በጣም ነበር። ባለ ብዙ ተሰጥኦ ነክ መግቢያክ ላይም እያንጎራጎርኩልን ነበር። የሰው ድምጽም ታስመስላለህ አሉ። እኔ እንዴት ያንቺን ድምጽ ላስመስል እችላለሁ? እኔ አንቺ ሴት ነው እንዴት ብዬ ነው ያንቺን ድምጽ የማስመስለው? የሳይ በዚች ባለው እንትን ላይ ገባ ገባ እንላለን። ሁሉም ምን ተስኖት ነው ስሜም እና የስሜ እንትንም ይመስለኛል። ስም እንኳን ሲወጣ ለኔ ሳይሆን ለፈጣሪ ምን ተስኖት ነበር የተባለው። ማዘር ባዶ ቤት ውስጥ ነው የወለደችኝ፣ ያለ አዋላጅ ባዶ ቤት ውስጥ ነው የወለደችኝና ለፈጣሪ ምን ተስኖት ተባለ እና እኔም ብዙ ነገሮችን ጥበብን አግኝቼበታለሁ ብዬ አስባለሁ። ያው ይታደሉታል እንጂ ከላይ ነው ስጦታው ለማለት ፈልጋለሁ። አለች እንዳልሽው ብዙ አይነት እንትኖች አሉ ውስጤ ላይ። ሙዚቃ መሞክራለሁ እንዳልሽው ድምጽ ምናምን ነገር ወደ ሴቷም ወደ ወንዱም እያመጣን ሴቷ በቃ እሷን ተወዳጅነት አግኝታለች። በጣም በቃ የብዙዎችን ቀልብ ስቤበታለሁ እና አንዳንዴ እስከሚጠራጠሩ ድረስ አንዳንዴ ካላየን አላምንም። ተሸፋፍነ ሁሉ ቪዲዮ አለ እየሰራ በሚገባና እንደውም ስሸፋፈንና ሴቷን ከድምጽም ባለፈ መስዬ ለመምሰል የሚባለው መስዬ ለመምሰል በመሞከርበት እንትን ላይ በጣም ብዙ ሰዎች ግርምት ይፈጥርባቸዋል፣ ትንግርት ይሆንባቸዋል። እንዴት ምናምን ነገር የምር ወንድ ነው እንዴ ብሎ የሚያስቡ ሰዎች አሉና በዚህ አጋጣሚ ወንድ ነኝ ለማለት እፈልጋለሁ። ያጋጠመክ ነገር አለ እንደዚህ ድምጽ በምታስመስልበት ሰዓት ላይ ሴት ነው ከማለቱም በላይ እንዴ? ኧረ በጣም ብዙ ኮመንቶችም መጥተውልኛል እንጂ በኮመንት በጣም ያሰከሩኝ ሰዎች አሉ። ይሄ ከእርግዝና የሚመጣ ነገር ይሄ ድምጽ ከእርግዝና የሚመጣ ነው የሚሉ አሉ። የወር አበባሽን ጨረሽ ምናምን ነገር ኮመንት የሚያደርጉልኝ ሰዎች አሉና በጣም በቃ ህዝብ ውስጥ ገብታለች ማለት ነው። በቀሉ ብዬ አስባለሁ እና የዚች ካራክተር ስም በቀሉ ነው። በቀሉ ትባላለች እና በቀሉ የምርም ህዝብ ውስጥ ላይ በቅላለች ብዬ አስባለሁ። ሰርጻለች ብዬ አስባለሁ። እንዴ ተገኝታለች በሚገባ እና ያው ይሄን ይመስላል እንግዲህ። እስቲ አንድ የምትወደውን ዘፈን ደግሞ ጋብዘን እስቲ። ከድምጽ ከማስመሰሉም በላይ እኔ የማልወደው ሙዚቃ የለም። ሙዚቃ ምክንያቱም ሁሉንም ነው ነካ ነው ሁሉንም እንትን እላለሁ። ምክንያቱም ሙዚቃ መንፈስ አዳሽ ነው፣ ውስጥሽን የሚያረጋጋ ነው፣ ሰላም የሚሰጥሽ ነገር ነውና ሳንጎራጉር እኔም ሰላሜን አገኛለሁ። ለዛም ሙዚቃ በጣም ውስጤ ነው ልልሽ እፈልጋለሁ። ውስጤን ጋብዘን እንግዲህ እኔና አንቺ በፍቅር ተወያይተን ብዙ ታሪክ አይተናል፣ ብዙም ስቀን በደስታ ተከባብረን እስከ ዛሬ ደርሰናል።
ምኞታችንም ሰምሮ ልጅም ወልደን ለመሳም አብቅቶናል። እዚህ ላይ ይሰመርበት። ኑሮም በፍቅር ስንመራ ለሚያይንም አረ እንዴት ደስ ያሰኛል። ደስታሽም ደስታዬ ነው፣ ስቃይሽም ስቃይ ለኔ ፍጹም የማንለያይ ነሽ ክፉ ቀኔ ብትለይኝ አልወድም ይከፋኛል ቁጭ በይ እናውጋ ጠዋትም ሳንል ወይም ቀን ሌሊቱ እስኪነጋ ይላል። ባይነጋም ያው ምንድን ነው የምናሰምርበት? እስቲ አሁን ልጅም ወልደሽ የሚለው ቦታ ላይ እኔ እንጂ አንቺን ባላቅም ስላሉን እሱ ላይ ሰመርልኝ ብዬ ነው። ያው ዘፈን በአብዛኛው እንትን ገላጭ ነው፣ ምንም ነገርን የሚገልጽ ነው። ሰዎቹ ይህንን ነገር ሲዘፍኑ ከምን ተነስተው ነው? ካለው ከሆነው ነገር ነው ተነስተው እንትን የሚሉትና እኔ እዛ ቦታ ላይ ባልሆንም እንትን ባልልም ውስጤ በቃ የገባውን እንትን ለማውጣት ያክል ነው። እና ይህን ይመስላል እንግዲህ ድምጽ ባይኖረንም እንጠብቃለን ነው ካሚንግሱን አንድ ሙዚክ ክሊፕ ላይ አይቀርም። ቀስ በቀስ ነው እንቁላል 22 ብር የገባውና እኛም ቀስ ያሳሳቀ እሱም 22 ብር እንደገባው እኔም እያሳሳኩኝ ወደ ውስጥ ገባለሁ፣ ጠልቃለሁ፣ አውጣለሁ የሚለው እሳቤ ያለ ያርገው ፍር እንደ በደስታ እኔ ራሱ ጠብቃለሁ። እናንተ ብቻ ሳትሆኑ እኔ ራሱ ጠብቀዋለሁ። በጣም መች ነው የሚለውን ነገር እኔ ራሱ ነው ጓጉቼ የምጠብቀው። አንድ ቪዲዮ አጋርተን ነበር ቲክቶክ ላይ የነበረበት ሲቹዌሽን ነበር። ወደ ሱስ አቁሜያለሁ፣ ወደ ስራ ጀምራለሁ እያልክ መቃብር ስፍራ ላይ ይመስለኛል አንድ ቪዲዮ አጋርተህን ነበርና እስቲ ስለሱ ቪዲዮ እናውራ። ሞት ኃጢአት ባይሆን ኑሮ እኔም ራሴን አጠፋ ነበር። ኑሮ አቀበት ሆኖብኛል። ብቻዬን መግፋት አልቻልኩም። አቅም ያላችሁ ሰዎች ትንሽ አግዙኝ፣ በማርያም አግዙኝ። ትንሽ መለመን በጣም የሚደብር ነገር ነው። ማርያምን የሚከብድ ነገር ነው። ግን ለመለወጥ ካለኝ ጉጉት ነው፣ ለመቀየር ካለኝ ፍላጎት የስራ ሰው ነኝ እኔ። መቤቴን ይህን ሲጋራ መልሼያለሁ፣ በማርያም መልሼያለሁ። ይህን ሲጋራ ይህን ጫት አልጀምር፣ አርዱኝ፣ በእግዚአብሔር አግዙኝ። እናት አባት ደጋፊ የለኝም። አካውንቴ ባዮ ላይ አለ። የምትችሉትን ያቅማችሁን ያርጉልኝ። ውድ ኢትዮጵያውያን፣ ውድ ኤርትራውያን በማርያም አግዙኝ። ሰው መሆን እኔ እኮ ያሳቂታሙ ልጅ እኮ ነኝ። ምንቴ እኮ ነኝ ሳቅ የሚያምርብኝ ማርያምን። እሱ ቪዲዮ መነሻው ምንድነው? አባቴ በህይወት የለም። እዛ ቦታ ላይ የተገኘሁት የአባቴ ቀብር ጋር ነው እና በህይወት እያለ በጣም የሚፈልገው ነገር ነበረ። ማለትም እኔ ከሱስ እንደወጣ ያውቃል፣ ሱሰኛ መሆኔን ያውቃል። ይመክረኝ ነበረ። በቃ ከዚህ ነገር ውጣ ቢኮ፣ በቃ ይሄን ነገር አቁም እያለ በአባትነት ስሜት ብቻ ሳይሆን እንደ ወንድም እንደ ጓደኛ ይመክረኝ ነበረ። እሱ ካለፈ በኋላ ዛሬ ላይ እኔ ከዚህ ህይወት ወጥቻለሁ፣ እግዚአብሔር ይመስገን። ከዚህ ህይወት ነፃ ሆኛለሁ፣ ተገላግያለሁ። ያንን ነገር ለሱ በቃ ማቆሜን ስሜቴን በቃ ለሱ ለመንገር ለመግለጽ፣ ከዛም ባለፈ ደግሞ ዳግመኛ ይሄንን ህይወት ማየት አልፈልግም። ምክንያቱም ሱስ ጎጂ ነገር ውስጥ ስትሆኚ ጥቅም አለው የሚመስልሽ ማለት ነው። በሰዓቱ የሚሰማሽ ጥቅም እንዳለው ነው የምትረጂው የምታቂው።
ይመስላል በቃ ውስጥ ላይ ሱስ ውስጥ ስትሆኚ በጣም ብዙ አይነት እንትኖች አሉ አይምሮሽ ላይ የሚያሳድረው ነገር አለ። ከዛ ህይወት ግን ስትወጪ ብዙ የምትማሪያቸው የምታያቸው ለማየት የምትፈልጊያቸው የምትጓጉላቸው ነገሮች አሉ። እኔ አሁን ሐሳቤ ግቤ ያንን ለማድረግ ነው። አሁን ለምሳሌ የአባቴን ህልም አሳክቼለታለሁ። እንደኔ የሚፈልገውን ነገር አሳክቼለታለሁ። አሁን ነው ያረፈው ብዬ አስባለሁ። እኔ እዛን ሰዓት ሄጄ ሳለቅስ የነበረው እሱን ለማሳረፍ ነው በቃ። ምክንያቱም እናቴም በህይወት የለችም፣ እህቴን አጥቻለሁ። ብዙ እንትን ደስተኛ ያልሆነ ከኋላይ ባክግራውንድ ውስጥ ደስተኛ ያልሆነ ህይወት ቢኖረኝም ከህዝብ ጋር ስሆን ደስተኛ ነኝ። ምክንያቱም ህዝብ ውስጥ ይህንን ነገር ማስረጽ አልፈልግም። የኔ ህይወት የኔ ነው። ህዝቡ ደግሞ የራሱ የሆነ ህይወት አለው። ራሱ በኑሮ የሚደቆስበት በጣም ብዙ አይነት ነገሮች የሚገጥሙት እንትኖች አሉት። ያን ነገር ውስጥ እነሱ ያሉበት እንትን ውስጥ የኔን ህይወት ደግሞ መጨመር አልፈልግም። ህዝቡ ጋር ሲሄድ ደስተኛ ነኝ። ብዙ ሰዎች ላይ ልክ እንዳልሽው አሁን አንቺ ማይተሽው ግርምትና ምንድነው ይሄ ነገር የሚለውን ነገር እንደጫረብሽ ለብዙ ሰዎች እንትንን ጭሯል። ምንድነው በምን የተነሳ ነው እንዴት ምን ሆኖ ነው የሚል ነገር አንስቷል። እኔ ምንም ሆኜ አይደለም ግን መሆን የምፈልጋቸው ነገሮች አሉ። መሆን የምፈልጋቸው ስኬታማ መሆን እፈልጋለሁ፣ ከግብ መድረስ እፈልጋለሁ፣ ማግኘት እፈልጋለሁ፣ መስራት እፈልጋለሁ፣ መለወጥ እፈልጋለሁ። በፊት ሱስ ውስጥ በነበርኩበት ህይወት ተኝቼ ነበረ። ከተኛውበት ነቅቻለሁ። ነቅቼ ብቻ ደግሞ ቁጭ ብዬ ማየትን አልፈልግም። ቁጭ ብዬ ነቃው ብዬ ቁጭ ብዬ ማየትን አልፈልግም። ከንቃቴ መራመድ እፈልጋለሁ። ራሴ ላይ መስራት አለብኝ። መራመድ እፈልጋለሁ። ከመራመድም ደግሞ መሮጥን እፈልጋለሁ፣ ማግኘት መስራትን እፈልጋለሁና ያ ቪዲዮ መልእክቱ ምንድነው? በቃ እኔ የምጣጣር ሰው ነኝ፣ ለለውጥ የምኳትን ሰው ነኝና አቅም ያላችሁ ሰዎች መልሼ ወደዚህ አይነት ህይወት እንዳልገባ አግዙኝ ነው እንጂ አሁን አብዛኛው ሰው ጫቱን ቁጭ አድርግና እናግዛለን፣ ሲጋራውን ጣልና እናግዛለን ምናምን የሚሉ ሰዎች አሉ። ይሄ ምንድነው መሰለሽ አንዳንድ ጊዜ ሮጠን ማለፍን የምንፈልግ ሰዎች አለን። አሁን ምንም ነገር ሳታይ ስክሮል ታረጊና ለኮመንት ምናምን ነገር ትሮጫለሽ። እኔ አሁን ላይ እዛ ህይወት ውስጥ የለውም። ከዛ ህይወት ወጥቻለሁ። ዋናው እንትኔ ምንድነው አቅም ያላችሁ ሰዎች አግዙኝ። በቃ መቆም ፈልጋለሁ፣ መለወጥ ፈልጋለሁ፣ መስራት ፈልጋለሁ። ደግሞ ልክ ቅድምም እንዳልሽው ብዙ አይነት ውስጤ ኢነርጂዎች አሉ፣ አቅም አለኝ። በቃ ብዙ አይነት ታለንቶች አሉኝ። እነዛን ነገሮች እንዳወጣ እድል ስጡኝ። አቅም ያላችሁ ሰዎች አግዙኝ። ከብዙ አይነት አኳያው ለመኖር መብላት ብቻ አይደለም ያለብሽ። መብላት ብቻ እየኖርሽ ነው አያስብልሽም። ስትኖሪ በህይወትሽ ላይ ብዙ አይነት ነገሮች የሚገጥሙሽ ነገሮች አሉ። እነዛን ነገሮች ተጋፍጬ ልለፍ፣ ወደዛ አይነት እንትን ልግባ ነውና ያ ቪዲዮ ለአባቴ ነው። ያ ቪዲዮ የተሰራው ለአባቴ ነው። በጣም ይጓጓ ነበረ፣ ይጠብቅ ነበረ። እኔ ከሱስ ውስጥ እንደወጣ በጣም ፍላጎቱ ነበረ እና እንደ አባት ብቻ አይደለም ብዬሻለሁ፣ እንደ ጓደኛ እንደ ወንድም አልቅሶ ላይ መክረኝ ነበር። በቃ ውጣ ከዚህ ሱስ። እንደ አባት መጥቶ ሳይሆን አልቅሶ ይመክረኝ ነበረ። በቃ ውጣ ከዚህ ሱስ፣ በቃ ይቅርብ፣ አይጠቅምህም አቢ፣ አንተ እኮ እንደዚህ አይነት ሰው አይደለህም። የምርም ደግሞ በሰዓቱን ያልሰማሁትም ነበር፣ አልተረዳሁትም። በቃ እኔ ምንም የሚለኝ ነገር በዛን ሰዓት ላይ ምንም መስሎ አይታየኝም። ያለው ነገር ምቹም ስለሚመስል በቃ እኔ ያለሁበት ሙድ በቃ ለኔ ረሃ ነው። በቃ እንዴ ህይወት ይሄ ነው ብዬ ነበር የማስበው። ያ አልነበረም። እንትኔ ካለፈ በኋላ ተቆጨው። ቁጭት በቪዲዮ አንዴ ሁለቴ አልቅሼ ለህዝቡ ላሳይ እችላለሁ። እድሜ ልኬን ግን እኔ ቤቴ ከኔ ጋር የሚቆይ ነው። እንባው ከኔ ጋር ነው። እንዴት ካሜራ እንትን ብለህ ደግነት አለቅሳለህ የሚል ሰው አለ። ሁሌ ቤቴ ላይ አለቅሳለሁ። ለቅሶ ለኔ ብርቅ አይደለም። ለህዝቡ ግን ማካፈል እኔ እንትን ምንድነው አንድም ለአባቴ እንትን ማለቴ ነገ ላይ እንዳይጸጽታችሁ። ብዙ ወጣቶች በዚህ ህይወት ውስጥ ያሉ ወጣቶች አሉ። ነገ ላይ ከምትጸጸቱ ካለፈ በኋላ የፈሰሰው ውሃ አይታፈስም አይደል እናት አባቶቻችን የሚለው።
ካለፈ በኋላ ከመጸጸት አሁን ላይ ንቁ። በቃ ሱስ ምንም የሚጠቅመው ነገር የለም። ሱስ የሚያመጣው ነገር የለም። ህይወትሽን ወደኋላ እንጂ ወደፊት ይዞት የሚሄደው ነገር የለም እና እኔ በአባቴ በጣም የተሰማኝ የተጸጸትኩበት ነገር ስላለ ያ ህይወት ሌላዎቹ ወጣቶች ላይ የሀገሬ ህዝብ ላይ በሙሉ ሰርጾ እንዲገኝ ማግኘት ስለማልፈልግ ነው። ምክንያቱም እኔ ምንቴ ነኝ። ምንቴ የሚታወቀው በሳቅ በጨዋታ ነው፣ በዘፈን ነው፣ በመሳቅ በመጫወቱ ነው። ግን ምንቴ እንደዚህ አይነት ህይወት አለው። ከኋላው ባክግራውንዱ እንደዚህ ነው። አንዳንድ ሰው ደስተኛው ነው ሲስቅ የከፋው ይመስላል እርሱ ስለሆነ በቃ እኔ ደግሞ ጥሎብኝ መሳቅ እወዳለሁ። በቃ እኔ ምንም አይነት እንትን ቢኖረኝ እቤት ገብቼ ላልቅስ እንጂ ባለኝ እንትን ላይ ሁሌ ከሰው ጋር በቃ ሳቂታ ነኝ፣ ተጫዋች ነኝ። ይሄ ነው እና የምንቴም የኋላው ህይወቱ እንደዚህ ነው። ካሳለ እኔ የተጎዳሁበት ነገር ለእናንተ ጉዳት አይሆኑ፣ እኔ ያየሁት ነገር ለእናንተ ትምህርት ይሁን። ሀሳቤ ለማስተማርም ነበረ። እኔ ምንቴ እነዛን ሁሉ ቪዲዮዎች ህዝቡም ሲያይ የሚያውቀው በምንድን ነው? ልክ እንዳልኩሽ በሳቅ ነው። እኔ ግን እቤቴ ያለውን ችግሬን ነገሩን ሁሉ ነገር እረስቼ እዛ ቦታ ላይ ስገኝ ባስ ውስጥ ስገባ ያ ሁሉ ነገር አብሮኝ የለም። ምክንያቱም እኔ ተናድጄ ስለወጣው እዚህ ጋር ሰው ማናደድ የለብኝም። እኔ ከቤት ተጣልቼ ከወጣው እዚህ ጋር የኔን ንዴቴን ስሜት ይጋባል እና ያንን ነገር ማጋባት አልፈልግም። እንደ እንትኔ እኔ ምንቴ ነኝ። ምንቴ ደግሞ በቀን ውስጥ ግፋ ቢል ለሁለት ሰው ለሶስት ሰው ሳቅ መፍጠር አለበት። ግን ካሰብኩት በላይ በሺዎች ለሚቆጠር ሰው በመቶዎች ለሚቆጠር ሰው ሳቅ እየፈጠርኩ ነው። ይህ ለእኔ ደስታ ነው። ገብቶሻል አይደለ? ልክ እንዳልኩሽ ነው። እኔ ችግሬን እረሳለሁ፣ እንባዬን እረሳለሁ። እነሱን ሳስቅ እኔ ምስቃለሁ። እነሱ ብቻ አይደሉም የሚስቁት፣ እነሱን ሳስቅ እኔ ምስቃለሁ። እና ያ ነው የነበረው የቪዲዮ መነሻ እንትን። በእኔ ተማሩ። በቃ ለወጣቱ መልእክት ለማስተላለፍ ለአባቴ ይቅርታ ለመጠየቅ እዛ ቦታ ላይ የተገኘሁት ለአባቴም ይቅርታ ለመጠየቅ ጸጸቴም ካለፈ በኋላ ብትጸጸቺ ምንም ዋጋ የለውም። ጸጸት ምንም እንትን ከጸጸትሽ ተምረሽ ከበኋላው እንትንሽ አይተሽ ለወደፊት ላለው እንትንሽ ትምህርት ሊሆንሽ ይችላል። ያለፈውን ግን አትመልሹ። ያለፈው አልፏል። ስለዚህ እኔ እዛ ህይወት ውስጥ አሁን ላይ የለሁም። በነበርኩባቸው ጊዜያቶች እቆጫለሁ በጣም ማለት ቁጭት አለ በጣም በቃ ሱሰኛ ሆኜ። ለየት ያለ አጋጣሚ አለ ይሄን ለማቆም የወሰንክበት? አሁን ብዙ የምትመከር ያ ሁሉ ነገር ላይ አላቆምም ብለክ አሁን ላይ ባንዴ ለማቆም ከባድ ይመስለኛል። ማለት ረዥም ጊዜ ወደ ሱስ ውስጥ የነበረ ሰው ለማቆም ትንሽ ይከብዳል፣ በጣም ይከብዳል። እኔ አሁን አንድ ሱስ አይደለም ያለብኝ፣ ጠቅላይ ግዞቱ እኔ ላይ ነበር ብዬ ነው የማስበው። እና በምን አቆምክ? እንዴት አባትህን የሚያክል ነገር ሲመክርህ ከባድ ነው በጣም እምቢ ብለህ በምን አይነት ነገር ልታቆም ቻልክ ለሚለው ጥያቄ መጀመሪያ በሰው ግፊት ነው አይደለ ላቆም የነበረው። በሰው ግፊት በአባቴም በአክስቴም በማንም ጉትጎታ ሊሆን ይችላል። ያ የሰው ፍላጎት ነው እና የኔ ፍላጎት ከፈጣሪ ግን ሲሆን ምንም ነገርን ቢሆን ትቀበያለሽ። እኔ የአሁኑ የማቆሜ እንትን የኔ ፍላጎት ሳይሆን የአምላክ ፍላጎት ነው። በቃ እዚህ ላይ ያንተ ህይወት ይብቃ። የተፈጠርክበት ዓላማ አንዳንድ ጊዜ እንዴት ነው የተፈጠርንበትን ዓላማችንን ሳናቅ በብዙ አይነት ነገር ሊጎትትሽ ይችላል። የኔ ዓላማ ሌላ ነው ብሏል ዘፋኙ። የኔ ዓላማ ሌላ ነው ብሏል። እውነትም የኔም ዓላማ ሌላ ነው። ዓላማዬ ይሄ አይደለም። እኔ በዙ ውስጥ ተዘፍቄ ህይወቴን በሙሉ እዛ ነገር ውስጥ ምናምን የመኖር እንትን አይደለም የኔ ዓላማዬ ልክ አሁን ህዝቡ እያየው ባለው እንትን ላይ መቀጠል፣ ለብዙ ሰዎች ሀዘናቸውን ከሀዘን ማውጣት፣ የተከዘውን ሰው ማንቃት፣ ማሳቅ፣ ከዛም ባለፈ ብዙ አይነት ነገሮች ይጠበቅብኛል። እንደምንቴ እኔ እንደምንቴ በጣም መስራት ያለብኝ ነገሮች አሉ ብዬ የማስባቸው ነገሮች አሉ። አሁን ላይ ከዚህ አይነት ህይወት የወጡት በፈጣሪ ነው። በእመቤቴ በቅድስት ድንግል ማርያም እርዳታ በአርሴምዬ እገዛ ከዚህ ህይወት ወጥቻለሁ። ሰው
በራሱ ምንም ነገር ሊያደርግ አይችልም። ምንም ነገር የሚሆነው በፈጣሪ ፍቃድ እና በአምላክ ፍቃድ ከዚህ ነገር ለመገላገል በቅቻለሁ። ምንድን ነው መሰለሽ የነበርኩበት ህይወት የግዞት ህይወት ነው። ግዞት ውስጥ ነበርኩኝ። በሴጣን እንትኖች ተገዝቼ ነው ስኖር የነበረው። የዛን ሰዓት ከአምላኬ ሳይሆን ከሴጣን ጋር ነው ስገናኝ የነበረው። ሲገለገልብኝ ነበር። በቃ ሲገለገልብኝ በሚገባ እየተገለገለብኝ ነበር እንጂ እኔ ባሪያው ነበርኩኝ፣ የሴጣን ባሪያ ነበርኩኝና ከዛ ነገር ወጥቻለሁ። ከዛ ህይወት አምልጬዋለሁ በቃ። ምክንያቱም ሴጣንም እንዴ ከአምላክ ጋር እኮ አይስተካከልም፣ ከአምላክ ጋር እኩል አይጋፋም። ፈጣሪ በቃ ካለ በቃ ነው። ድራሽ አባቱ ይጠፋል፣ ድምጥማጡ ይጠፋልና በእኔ ባለው እንትን ላይ ድምጥማጡን አጥፍቼዋለሁ። በቃ ወጥቻለሁ። አሁን ላይ የለውጥ ሰው ለመሆን አላማ ያለኝ ስራ ሳልንቅ ተፍ ተፍ እያልኩኝ ያለው ወደፊት ደግሞ ስኬታማው ምንቴ እንደምሆን ባለ 100% እርግጠኛ ነኝ። እና ይሄን ይመስላል። የምትወደውን ስራ አንትተክ ወደ ሌላ ሙያ የገባበትን እስቲ ደግሞ ንገረን። የምትወደውን ስራ ትተህ ስራዬ እንዳልኩሽ ነው። በጣም ወደዋለሁ፣ በጣም ወደዋለሁ እና ከምወደው ስራ የተለየሁት በራሴ ጥፋት ነው። ያ ደግሞ ምንድን ነው? አንዳንዴ እሱንም ተምሬበታለሁ። ማየት ጥሩ ነገር ነው። ምንም ነገር ስታይ እኔ በሰዓቱ ስራዬ ላይ በነበርኩ ሰዓት ላይ 4 ሚሊዮን 3 ሚሊዮን እይታዎች ሲመጡ ከኔ በላይ ምንም አይነት እንትን የለም እና ከድርጅቶች ካለቆቼ ጋር ሰጣ ገባ ውስጥ ገባው። በቃ የድርጅትን